አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ። ውድ ቤተሰቦች ዛሬ ምሳሌን ይዤ መጥቻለሁ። ምሳሌ ክፍል 74 እና 75 እጅግ በጣም በሚገርም ሁኔታ እንግዲህ ብሩኬ ባለመገኘቱ ማህሌት ደግሞ እንግዲህ ዝና ቤቱ አልተሸጠም ሲላት በደስታ እየፈነጨች ሄዳ ከቤቱ እንግዲህ የተናገረችውን ንግግር ከሱ ውጭ ማንም ስለማያውቅ ለምንድን ነው ሄደሽ የተናገርሽው ሲላት እንግዲህ ማለት ምን ለማለት ፈልጋ ነው ስትለው እንግዲህ ደደብነትሽን ይዘሽ ስርዓት ያዢ፣ ደግሞ ሉላን በተመለከተ ስራ ስላለ ማታ ተመጫለሽ ይላታል። ምክንያቱም ዝና የሚፈልገው የራሱን ጥቅም ማስከበር ብቻ ነው እና ማለት ደግሞ ሊገባ ስላልቻለ እሷም የራሷን ጥቅም ለማስከበር ተፍተፍ እያለች ትገኛለች። ግን ደግሞ ሊሳካላት አለመቻሉ በጣም እየተበሳጨች እያለ እንግዲህ የብሩኬ ወንድም በመገኘቱ ደግሞ እንግዲህ ተናዳለች። ዳጣዬ እንግዲህ አንተ አይደግመም እንዴ ሩጫ አንደኝ እስር ቤት አልነበርክ ምናምን ስትለው እንግዲህ የት ነው የተወለድሽው ሲላት አዲስ አበባ ደግሞ የቱጃር ልጅ ነኝ አላለችም። በጣም የምትገርምና እንግዲህ ደናግነች ዝና በስተቀር እንግዲህ ተመችተሽኛል ሲላት የብሩኬ ወንድም እንግዲህ ስለ ኤፍራታ ሀሳቧን እንዳትቀይርም ታግዢዋለሽ ወይ ይመላለው ወይ ሲላት እጅግ በጣም እንግዲህ ሁሉንም ገንዘብ ከሰጠናት እሷ ሁሉንም ኢንፎርሜሽን ትነግረናለች። እንግዲህ የሚወድ ሰው ስላለ ወይ ዳጣዬ ቤተሰቦችን ስላገኘ መሞት አልፈልግም አላለችም። ዳጣዬ ምስኪን ዳጣዬ እጅግ በጣም ምርጥና አሳዛኝ ልጅ ነች። በአንዳንድ ነገሮች አተሳዝነኛለች፣ በተለይ በድገቷ ማለት ነው። በሌላ ነገሮች ስንመለከት ደግሞ እንግዲህ ሁሉ የተለያየ አመለካከት አይደለ ያለው። አጂብ እኮ ነው ውድ ቤተሰብ፣ ገራሚ ነው። ምሳሌ እንግዲህ እንትና ቅድስቴ ደግሞ ቤቷን እያጸዳዳ ይፏ ብትን ብላ፣ ግን የብሩኬ መጥፋት እጅግ በጣም አሳዝኗትና እንግዲህ ውስጧ በእኔ ምክንያት የሆነ ወይስ በምንድን ነው እየጠፋበት እያለች እንግዲህ ያዘለ ትገኛለች። ቤተሰብ ማለት ነው። እዚህ ጋር እጅግ በጣም ይገርማል ማለት ነው። ሁኔታዎች ወደኋላ መለስ ብላችሁ ስታስቧቸው ውድ ቤተሰብ ገራሚና እንግዲህ አስቸጋሪ ነገሮች ነው። በህይወታችሁ የምትወዱት ሰው እንግዲህ ድንገት ተሰወረ ብትባሉ እሱን ደግሞ ፈልጎ ማግኘት እጅግ በጣም ከባድና አሳዛኝ መሆኑ እንግዲህ ልብሱን እያጸዳዳ ባለችበት በማሽተት ወይም በተለያየ ነገር እንግዲህ ይዛ እያለች ሌላ ሰው ይመጣባታል ማለት ነው። ቅድስቴ ምክንያቱም የብሩኬ ልብስ ነው። ስለዚህ በማግኘቷ እጅግ በጣም ተደስታ፣ ብሩኬ ግን የት እንደተሰወረ ሁላቸውም ምንም ሊያውቁ ያልቻሉት ነገር ነበርና ግን ልብሱን እያሸተተች ባለችበት ያገኘችው ክስተት እጅግ በጣም እንግዲህ አሳዛኝ ነበረ። ያልጠበቀችው እና ያላሰበችው ስለተከሰተ ድንጋጤዋ ከራሷን መቆጣጠር እስከሚያቅታት ሆኗል። ምክንያቱም ያገኘችው ነገር ደም ነበር። ደም ነክቶ ስታገኝ እንግዲህ ምን ሆኖ ነው አንድ ነገር ሆኖ ነው ወይ እጅግ በጣም እስከሚያንቀጠቅጣት ማለት ነው። ምንድን ነው የተፈጠረው? ምንድን ነው ወይኔ ጉዴ! ራሷን ከሚባለው በላይ መቆጣጠር እስከሚያቀታት ቅድስቷ ኤፍራታን እንግዲህ ሲጠይቋት ኤፍራታ በጣም በፍርሃት ማለት ነው ተውጣለች። መረጃ ከየት አምጥተሽ ነው ቤቱን እንዳልሸጠው ማህሬት ትነግራለች በማለት እንግዲህ ኤፍራታ በጣም በፍርሃት ትውጣለች። ኤፍራታ በጣም ፈሪ አይደለች። እንግዲህ እውነቱን ለመናገር ብዙ ጉድ ተፈጥሯል ብላኛለች፣ ግን አልነገረችኝም ሲል እንግዲህ ኤፍራታን ለማፋጠጥ ወስነዋል። የቤቱን ያለመሸጥ የሚያውቀው ዝና ብቻ እስከሆነ ድረስ ትባል እንግዲህ ዝና ደግሞ ምንድን ነው ሁላችሁም ከሱ ጋር ብቻ የተያዘ ነው። እናንተ የኤፍራታን ዝናን ቤተሰብ ገላችኋል ምን አስባችሁ ነው ምናምን በማለት እንግዲህ ዳጣዬ እጅግ በጣም ተናዳለች ማለት ነው። ግን ደግሞ ብሩኬ ኦኬ ምን እንዳደረግልህ ነው የፈለግከው ትላለች፣ የሚገኝ ወንድም ማለት ነው።
አይ በጣም ጥሩ እጅግ ምርጥ ጥያቄ ነው የጠየቅሽው። ስለዚህ ስለ ወንድሜ የሚያወሩትና የሚመካከሩትን በሙሉ እያንዳንዱን ተከታትለሽ ታቀርብልኛለሽ። እኔ ደግሞ የማደርገውን እኔ ያውቃለሁ። ላንቺ ቀላልና ወሳኝ ነው። ገንዘብ ደግሞ የሚያስፈልግሽን በሙሉ ለመስጠት ዝግጁ ነን ሲሏት፣ ኤፍራታ እንግዲህ አዙራ ልትሸጣት ነው። ቀላል ትብብር ነው፣ ገንዘቡን ይኸው በማለት እንግዲህ የብሩኬ ወንድም ብር አሸክማታል። መድብል ማለት ነው። መድብል ይሄ ብቻ ሳይሆን እንግዲህ ጥቅምሽ ይቀጥላል፣ ህይወትሽ ይቀየራል። ስለዚህ ብሩኬ ግን ምን እንደሆነ ላቅ አልቻልኩም። ምን ተፈጥሮ ነው ስትላቸው እኛ የፈለግነው እሱን ማወቅ ብቻ ነው፣ ሌላ አይደለም። ግን ደግሞ አንቺ ሁሉንም አጣርተሽ ብትነግሪኝ የተሻለ ነው። የብሩኬ ያለበት ሁኔታ ሁላችንም አደነጋግሮን ነው። ስለዚህ መሄድ ትችያለሽ፣ ጥቅምና ጥቅምሽን ብቻ አስከብሪ ሲላት እንግዲህ ኤፍራታ ድሮም እንግዲህ ማህሌትን የምትፈልጋት ለጥቅም አልነበር፣ እንኳን ጥቅም በግሏ አግኝታ ማለት ነው። አስቧት እንግዲህ በዚህ መካከል ቅድስቷ ደግሞ እጅግ በመጮህ ባክሽ ምሳሌ ድረሽልኝ በማለት ምሳሌን እየጠራቻት እንግዲህ ሸሚዙን ትጥለዋለች፣ ታነሳዋለች። ራሷ ከአቅም በላይ ተረብሿል። እና ምንድነው ምን ተፈጥሮ ነው ምን ሆነሽ ነው ስትላት ያባዬ ነው አትንኪው እዛው ተይው ስትላት እንግዲህ ያገላበጠች የአባቴ ሸሚዝ አይደለም ተይው ስትላት እንግዲህ ያየችውን ነገር ልጅቱም ራሷን ልታውቀው አልቻለችም። እንግዲህ እዚህ ውስጥ ነው ያገኘችው ምንና ምን እኔ ሳልታከም በፊት ስለነሰረኝ ነስሮ ይመስለኛል ስትላት እንግዲህ ምሳሌ እዚህ ለምን መጣ እዚህ ስለምን ተገኘ በማለት ጥያቄ ስታቀርብ ቅድስቷ እንደገና ተበሳጭታ ለምን አሳየኋት በሚል ትወስዷለች ከፊት ለፊቷ። በጣም የሚገርም ነገር ነው እንግዲህ የቅድስት ድንጋጤን ያየ ገራሚ ነው። የሚወዱትን ሰው ማለት ከባድ ነው። እና ሞገሴ ደግሞ ከሉላ ጋር እንግዲህ የተጨናነቀ በጓደኛው መጥፋት ውስጡ የተረበሸ ቢሆንም ግን ደግሞ ምን ሆነህ ነው ስትለው አጠገቤ ስላለሽ እንግዲህ ጭንቀቴም ሐዘኔም አንቺ ብቻ ሆነሻል ሲላት እንግዲህ ኦኬ ወድሻለሁ በላይ ስትለው ዝና ናፈቀሽ እንዳንቺ እንደዚህ የምትለው አረ ሉላ እንግዲህ ዝና የሚለው ወደዚህ ተገለበጠና እወድሻለሁ በለኝ ሞገሴ ደግሞ ኬክ ጋብዘኝ ስትለው ወስጄሽ ወይስ ሲላት ኦኬ ወተን አይሆንም እንጂ ከአንተ ጋር ሆኜ እኮ ሰው ቢያየኝ ለእኔ ደስታ ነው ስትለው በእኔ ትኮራለሽ ወይ ይላታል። አዎ ከአንተ ጋር ሆኜ ሁሉም ሲያየኝ ታድላ የሚለኝ ስለሚመስለኝ ደስ ይለኛል ስትለው ትንሽ እንሂዳ የመጣው ይምጣ እንጋብዝሽ ልብስ ቀይር ይላታል። ኧረ ዝና ይገለናል ይቅርብን ስትለው ሹልክ ብለን ወጥተን ሹልክ ብለን እንመለሳለን ጠባቂው ፈጣሪ አይደል እንግዲህ ይላታል። እባክህ ሞገስ ይህን ነገር እርሳው ስትለው እኔንም ስሚኝ አንዳንዴ አለሁልህ ካልሽኝ ለእኔ ሁሉ ነገሬ ነውና መከታዬ አለሁልህ በይኝ ለእኔ መከታዬ ነሽ በማለት እንግዲህ ለሉላ የሰጣት መልስ እጅግ በጣም ደስታ ሰጥቷታል። ቤተሰቦች ከተመቻቸው ላይክ፣ ሼር፣ ሰብስክራይብ በማድረግ ያበረታታችሁን። እንግዲህ ምሳሌ እጅግ በጣም ገራሚ ድራማ ሆኗል። ምክንያቱም ምሳሌ ታክማ መጣ ደስ ብለንም የብሩክ መጥፋት ደግሞ እጅግ በጣም አሳዛኝና አሳሳቢ ሆኗል። ኤፍራታ የራሷን ሂሳብና ሀሳብ የሰራች ማህሌት ጅሏ ነገር ታመጣለች። በሚገርም ሁኔታ እንግዲህ ሉላና ሞገሴ እንግዲህ ወደ ውጭ ጋብዟት ሉላ እጅግ በጣም ፈታ ብላ ዘንጣ እንግዲህ ወጥተዋል። ሞገሴ ዳጣን ብጠራት ደስ ይለኛል ስትለው እንግዲህ ይከታተላታል እኮ ሲላት እንደዛ ነው እንደ ይቅርታ በቃ ትለዋለች።
ግን ደግሞ ተነጫንጭሻ ኩርፈሻል። እንግዲህ አንቺ ከምታለቅሽና ከምትነጫነጪ ከዋክብትም ፀሐይም ሊወድቁ ይችላሉ። አንቺ እኮ ንግስት ነሽ ለኔ በማለት እንግዲህ ሞገሴ እጅግ በጣም ቅልጥ ሞቅ ያደርጋታል። ዝና አንተን ካገኘ ግን ቤትም ሆነ ቤትም ታመልጣለህ፣ እኔን ደግሞ ምንም አያደርገኝም ትለዋለች ማለት ነው። በዚህ መካከል ሉላና ሞገሴ ባሉበት ዳጣዬ ከች ብላለች። አዲስ ሙሽራ መስላችሁ ፏ ብትን እያላችሁ ነው ትላለች እንግዲህ እና እንዴ አዲስ ሙሽራ እኮ ነን ትላለች እንግዲህ ሉላዬ ደህና ነሽ? ጥፍረ መጥምጥ ባለሽ እንዴት ነው ስትላት እንግዲህ አንተ ባልና እንዴ ማን አደረገ ማለት እንግዲህ ትቀልዳለች ዳጣዬ እንግዲህ ተው እንጂ ዝም ብለህ አንተ ጮኛ እሱ ባል አይደል ያኮ ጥፍረ መጥምጥ ይባላል በማለት እንግዲህ ዝናን አስባችሁታል። በጣም በሚገርም ሁኔታ እንግዲህ ዝና መጥቶ ሰርጉን ወደ ተስካር እንዲቀይሩ አስበህ ነው እንዴ በማለት እንግዲህ ትቀልዳለች። ጥሩ ነው ሰርግና ሞት በማለት ትቀልዳለች ማለት ነው። እሱን ተይ አትድረቂ ፈታ እንበል ትላታለች። ኬክን ጋብዝሽ ብላችሁ ደውላችሁ ከሁሉም አሁን ልንጋብዝሽ ነው ሊመጣ ነው ግን ደግሞ ከኤቲኤም ብር አውጥተሽ ትመጫለሽ ሲላት እንግዲህ መጀመሪያ በልቼ ከዛ በኋላ ወደ ሳይሞላኒ መንቀሳቀስ ደስ ሳይለኝ ባካ አትረብሽኝ፣ ኧረ ተው እናቴ ለመፈጠን መቸኮል ይጠበቅብኛል በማለት ትቀልዳለች። ባክሽ አትቀልጅ አምጪልኝ እስኪ ባክሽ ባለው እንግዲህ ይከፈልሻል እናት ይላል እንግዲህ ሞገሴ ማለት ነው ዳጣዬ። እጅግ በጣም በሚገርም ሁኔታ እንግዲህ ዝና ተደናግሮትና ኑሮ መሮት ይገኛል ማለት ነው። አቶ ዝና ተብዬው እንግዲህ የላ መጠበቅ ለሱ እጅግ በጣም ሲኦል ሆኖበታል። አንዳንድ ጊዜ ጥሩ ለመሆን ሞክር፣ መጥፎነት ዋጋ ያስከፍላል እንጂ አይጠቅምም። ውድ ቤተሰቦች እዚህ ጋር እሱ ሁሌ መጥፎ ብቻ ነው። ምክንያቱም ሉላን አግቶና አስሮ እሷን ግዴታ ወደጅን ወዳለው ወይኒ በማለት ማሳደር የሚፈልግ ብቸኛው ኢትዮጵያዊ ብንለው እንግዲህ ማጋነን አይሆንም ማለት ነው። እንደዚህ አይነቶችን ሁሉም ያደርጉልን ከምድረገጽ ሰው ሳይፈልጉት ግዴታ ልፈለግ ሰው እንትን ሳይል ብቻ በግዴታ በሰው ዘንዶች ተወዳጅ እንሆን የሚል ሰው እጅግ በጣም አጥፊ ነው። ሉላን ለምን ማግኘት አልቻልኩም? ቆይ ምንድን ነው ስንት ነገር ፈልጌ የማላጣ ጀግና ሰው ሚስቴን ግን ማግኘት አልቻልኩም በማለት ራሱን በጥያቄ መልሶ ይመልሳል ማለት ነው። ውድ ቤተሰቦች ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ማለት ነው። ሞገስ ሚስቴን ይዞ ዝም አለ በማለት ራሱን ተቃርቧል ማለት ነው። ላይክ ሼር ስለዛሬ በዚህ ያበቃ። ላይክ ሼር ሰብስክራይብ በማድረግ አበረታቱኝ። አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ